ረገጣ ልራገጥ ነው ማለት ነው። ምን ትሉኛላችሁ? ያው እንግዲህ ረገጣ እኔ በነገራችን ላይ ብዙም አይመቸኝም፣ ግን በይዘዊ ብዙም ረገጣ ሳይሆን ሀሳብ ልሰጥ ነው የመጣሁት ማለት ነው። እናንተ ግን ቻናሌን እያያችሁ ሰብስክራይብ አታደርጉኝም? ለምንድነው ሰብስክራይብ የማታደርጉ? ቆይ ሰብስክራይብ አድርጉ እንዴ! የመዳም ቅመም ማበረታታት አለባችሁ። ምን አስባችሁ ነው? አዎ እንዴ! እኛ ሁሌ የሰው እየሄድን በየኮመንት ትክክል 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 ብቻ ነው። ስለዚህ እኛንም ሰብስክራይብ አድርጉ። እያያችሁ ዝም አትበሉ፣ አትለፉን። ምንድነው? ኧረ ተው ተው፣ ግፍ ነው። በስማም እዚህ ጋር ደግሞ ፊቴ እንዴት እንዳባበጠ ጠዋት ተነስቼ ቪዲዮ ስሰራ አትገረሙም? ለምን ቀን ላይ ስራ ስለመሆን ብዙም ስለማይመች ጠዋት ሲተኙልኝ ሳይለንት ምናምን ስለሚሆን ያኔ ቪዲዮ ስለምሰራ ፊቴ አባብጦ አይኔ ምናምን ቅልፌን ስለማልተኛ እዩት ማለት ነው። ለነገሩ አርጅቻለሁ እንጂ አሁንማ አረጀሁ እንጂ አረብ ሀገር ተጎልቼ ማን አገባ ማን ወለደ እያልኩኝ እኔ ያልሄድና ማለት ነው። እናንተ ጸሎት አድርጉልኝ በዚሁ አጋጣሚ ማርያምን በቃ ከአረብ ሀገር እንደወጣ ጸሎት አድርጉልኝ። ለምን እንደሆነ አላውቅም። በቃ እሄዳለሁ እያልኩ አስባለሁ ምንም አይሳካልኝም። ዘንድሮ ይኸው ፋሲካን እገባለሁ ብዬ ገናን ምናምን በቃ እገባለሁ ብዬ አስቤ ማለት ነው። ምን በቃ ይገረግረኛል። ምን ልታረጊ ነው የምትሄጂ ምናምን ይለኛል መንፈሱ። በእርግጥም በጸሎት ጎበዝ ስላልሆንን ነው። ምክንያቱም ይሄ አለማዊ ነገር ስለሚያሸንፈን ጅዋጅዌ ቲክቶኩ ፌስቡክ ወዘተ ምናምን ነገር እሱ ስለሚያሸንፈን በእምነታችን ጎበዝ ስላልሆነን ሰይጣን ደግሞ እንደዚህ አይነት ነገር ደስ ይለዋል፣ ይፈታተነናል። አይደለም እኛን የሰው ልጆችን ኃጢአተኞችን ይቅርና አዳምና ሔዋንን እንግዲህ አሰስቶ ከገነት እንዳስወጣቸው እናውቃለን። ሰው እኛም ቢሆን በእምነታችን ጎበዝ ስላልሆንን በቃ ለእንደዚህ አይነት ነገር ይገረግረናልና እኔ በጣም እያሰብኩኝ ነው። አሁን ቤተሰብ በቃ ለምንድነው ልጃችን ሰው ሀገር ቀረ? ረዥም ጊዜ እንግዲህ አንድ ጊዜ ቤተሰብ ሳታዩ 9 ዓመት ማለት እጅግ በጣም ነው የሚከብደው እንደ ሰውኛ ስናስበው ማለት ነውና እንግዲህ ወደ ሀገሬ እንድገባ በቃ ፈጣሪ ብሎት በዚህን ቀን ነው የምትሄጂ ብሎ እግሬን እንዲያነሳልኝ ክርስቲያኖች በጸሎታችሁ ሙስሊሞችም ደግሞ በዱዓችሁ አስቡኝ። እውነት እኔ በጣም ምንም ሞልቶ እኮ አይሞላም እኮ እውነት ለመናገር ሞልቶ አይሞላም። ምንም ስደት የፈለገው ነገር ብትሉ ምንም ያው ተዘው ውስጥ ተቆነቆኑ ተቀነቀኑ ብራችሁ አይበረክት ምን ዝም ብለን ብቻ እድሜያችን መጨረስ ፊዳችን ማዲያት ማውጣት ወዝተ ይሄንን ነው የምናስተናግደው። ስለዚህ ያለው ነገር ይሄ ነው እና እንግዲህ ወሬ ያበዛውባችሁ እውነት ለመናገር ነገር ግን እንግዲህ ዛሬ የመጣሁበት ያው በሰሞን ሰየውን እንግዲህ ብዙዎችን ያስቆጣም ያሳዘነም የሰየው ቪዲዮ ነው። እንግዲህ እሱን በተመለከተ እንግዲህ አንዳንድ ነገር ልል ነው ማለት ነው። በይዘዊ ብዙ ሰዎች እናሽቃብጣለን ምናምን እና ያው ሳራና መሲ ብርጅስቶንን በተመለከተ ነው የመጣሁት ማለት ነው። ሳራና መሲ ብርጅስቶን እንግዲህ ሰየው ሲሰናበት ከዱባይ ሲወጣ እንግዲህ ማን እንደሸኘው ያየነው ቃል የደብረ ወርቋ እንዲሁም ደግሞ ሌላ የሆነ ልጅ እነሱ ብቻ ናቸው እንትን ያሉት ሲሸኙት የነበርና እንግዲህ እሷም ላይ ብላይ ገብታ የት ናችሁ እናንተ አሽቃባጮች ስታሽቃብጡ የነበራችሁት ምናምን ስትልም ነበረ ማለት ነው። እውነት ለመናገር ለምን ሌሎች ሲሉም በጣም ብዙ ነበሩ በዙሪያዎች እንደዛ ሲያሽቃብጡ የነበሩት ማለት ነው። ምክንያቱም እሱ እንደዛ በነገራችን ላይ በሀና ጉዳይ ራሱ በጣም ነው ያሳዝነኝ። የኔ ጌታ እንኳንም ኢሮፕ ሄደ። እኔ ብቻ በጣም ደስ ያለኝና በሀና ጉዳይ ራሱ ሁሉም ቪዲዮዋቸውን አብርተው ነበረ ሲሰግጡ የነበረ እሱ ቪዲዮዋቸውን አጥፍተው ነበረ ፎሎ ሲሰበስቡ የነበረ እሱ ግን በትልቁ ሆኖ ስልክ እያወራ በራሱ ብር በራሱ ገንዘብ እንደዛ መስዋዕት ሲከፍል የነበረ እሱን አጋፍጠው አሁን ሁሉም አፏን ዘግታ ተቀመጠ። ግን አንዳንዴ ሚዲያ ላይ በእርግጥም የሚዲያ ሰዎች ናቸው አሁን ለሱ ትልቅ ነገር የዋሉለት። ግን ደግሞ ቢሆንም ደግሞ የሆነ በሚሄድበት ቀን ራሱ ኢቭን እንኳን ኢትዮጵያ ነው የሚሄድ ቢባልም እንኳን ሪፖርት መገኘት አለባቸው። እውነቴን ነው የምላችሁና እኔ ብቻ በጣም ነው እንትን ያለኝ እውነት ለመናገር አለመኖራችሁ የምር። ለነገሩ ከአሁን በፊት ታውቃላችሁ ሚኪ ፊት አውራሪ መሲ ብርጅስቶን ምንድነው ስትለው የነበር ሚኪ ወንድሜ ነው ያረፈው ወንድም ነበረኝና ሚኪ ፊት አውራሪን ሳይ ወንድሜ ይመስለኛል። ለአባቴ ሁሉ ነግሬው ወንድሜ ነው ብዬ አስተዋወኩት ለአባቴ ምናምን ብላ ተናግራ ምን የመሰለ ወርቅ ምናምን ሸልመው ማለት ነው ለእንትና ለሚኪ ፊት አውራሪ። ነገር ግን ሚኪ ፊት አውራሪ እንግዲህ ማስታወቂያ አሰራለሁ ብሎ እጅግ በርካታ ብር ተክዷል ማለት ነው። እሱና መሰሎቹ ማለት ነው። እና ለዛ ነው እንግዲህ ከዱባይ ሀገር ቁጭ ብሎ የቀረ ሚኪ ባይዘው ዱባይ ለጉብኝት መጥቶ ከዛው ይኸው ልቃማ ወጥቶ ምናምን አሁን ከሴቶች ጋር ጌም ይጫወታል። ሲያሳዝን የምር እና ማለት ነው።
እንደዛ ብለውት እዛ ሁሉም ሲያጋፍጡት እየጠሩ በየቤቱ ይሄን ያህል ብር አለብህ ይሄን ያህል ብር አለብህ ሲሉ ሁሉም ዞር ብሎ አላዩትም። የምር ያቺ ሳራ የምትባል አሽቃባጭ ራሱ ሌባ ፎሎዋን ቤተሰቡን ሰበሰበችና ሚኪ ራሱ እንደዛ ሲሆን ዞር ብላ ራሱ አላየችውም። ይቅርታ አድርጉልኝና ማለት ነው። ግን ሚዲያ ላይ እየወጣ ለመበጥረቅ አንደኛ ፎሎ ለመሰብሰብ ራሱ አንደኛ እኔ በይዘው አትመቸኝም ሳራ። ይቅርታ አድርጉልኝና ማለት ነው። አስመሳይ ናት። ለምን እንደተቃላችሁ የሆነ ሰው ችግር ሲደርስበት ሚዲያ ላይ ለመታየት ብቻ የምታሽቃብጥ እንጂ ከውስጥ ባይዘው ስትሄዱ ሱቋ ሰላም አትላችሁም። ሀበሻ መሆናችሁ ራሱ ትረሳችኋለች። እውነቴን ነው የምላችሁ። ስለዚህ ምን ልላችሁ ፈልጌ ነው በነገራችን ላይ ማለት ነው አስመሳዮች ናቸው። ሁሉም አስመሳይ አለቅላቂዎች ናቸው። ግን ያው እንግዲህ ሞኒት ደርሳለታለች ለሰየው እንግዲህ ያው ተያዥ እንደሆነች ሁላችንም እናውቃለን ማለት ነው። ለማንኛውም ይሄ ነው ያለው ነገር። ብቻ እንግዲህ ያው ሰየው በሰላም እንግዲህ በመሄዱ ብቻ በጣም ደስ ይላል። ግን ተንከራተተ የኔ ጌታ። ሳውዲ አረቢያም ረጅም ዓመት ተቀምጧል ታውቃላችሁ። እንደገና አሁንም ደግሞ ድጋሜ ገንዘብ ቢኖረው ልክ ያቺ ነፍጠኛዋ እንዳለችው ስደት ሁለተኛ አይመለስም ነበር ማለት ነው። ነገር ግን ያው ገንዘብ የለውም። ለዛ ነው የልጆች አባት ነው። ብቻ እግዚአብሔር ይመስገን ስለ ሁሉም ነገር። በእርግጥም ከሀገሩ ላይ ቢኖርም መኖር አይችልም እሱ። ምክንያቱም ያው ሳውዲ አረቢያ እጅግ በርካታ ፖለቲካ ሲሰራ ስለነበር መንገዎች አያስቀምጡትም ማለት ነው። መንገዎች እንግዲህ ሲጠብቁት ኢትዮጵያ እንግዲህ እሱ ኢሮፕ ሂዱ ቁጭ አለ ማለት ነው። ዋው በስማ ኮረውኝ። እኔ ግን በጣም ነው የኮረውኝ። የምር ኮረውባቸው። በቃ ዘም ተረባርቦ ወንድማቸው ነው ተውታል ማለት ነው። ብቻ በጣም ደስ ይላል። ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። እና እንግዲህ ስለ ሳራና ስለ መሲ ብርጅስቶን የነበረን ጊዜ እና ይሄ ነው እንግዲህ ሌላ የምናወራው የለም ማለት ነው። እና ውዶች ማሮች ፍቅሮች ይሄን ያለው ነገር። በተረፈ ግን ሰላማችሁ ብዙ ተተረፍረፍ ይበለልኝ። ቻናሌን ሰብስክራይብ አድርጉ አበረታቱኝ ማለት ነው። ከመዳም ኩሽና ነው ማለት ነው። እንግዲህ በስማን ፊት ምን እንደሚመስል እናንተ ወይኔ ካሜራ በይዘው ስልክ ካሜራ ስላልገዛውኝ ፊቴ ራሱ ተከምረዋል ምናምን ነገር እና ያው ይሄን ያለው ነገር ፊቴ በስማን በጣም ነው ክምር ያለ። ካሜራ እንትን እገዛለሁ ብዬ ምንም አልመቸኛል። ላይት ማለት ነው። ሱቅ እሄዳለሁ እላለሁ አልሄድኩም ማለት ነው። ምንድነው የምለው እዚህ ጋር ፈጣሪ ስለማይመለከተኝ ነገር ሁሉ ማወራው ነገር እኮ ነው ግርም የሚለኝ ነገር። አውዝ ቢላም ሸይጣን እና ለዛ ነው እንግዲህ ውዶች ማሮች ፍቅሮች። ያው ዛሬ አርብ ስለሆነ ስራ ይበዛል። በተረፈ ሰላማችሁ ብዙ ተረፍረፍ ይበልልኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ እናስቀምጡልኝ ማለት ነው። እናመሰግናለን። በያላችሁበት ያለን ዳርቻ ፈጣሪ ከእናንተ ጋር ይሁን ነው የምለው። ቴንክ ዩ ኤቭሪባዲ። አዎ ጥርስ አፍንጫ ስላላችሁ አሁን ጥርሴን አስተካክላለሁ ኢትዮጵያ ስገባ ማለት ነው። ወይ ፋንቴ ጎንደር ጉድ እኮ ነው።